እሺ መምህሬ እሺ እንቀጥል። መስክረው ስለ ቅድስት ሥላሴ ነው። ብዙ ምስክርነት አለኝ፣ ግን በቅድስት ሥላሴ ልጀምርና እሺ 2011 ለሀገር ቤት መጥቼ ነበር ለእረፍትና ከዛ በኋላ ስመጣ ታመምኩኝ። እግሬ ሽባ ነው የሆነው ባንዴ ማለት ነው እና መንቀሳቀስ አልችልም። ከዛ እኛ አካባቢ ላይ እንትን ማለት ቋይ ቤት እንደ አዳኝ አድርጎ ነው የሚያስቡት። ትምህርቱ ምናምንም ብዙ ስለሌለ እንደዛ ወደዛ ሲሉኝ እኔ አንተ በዛን ሰዓት አልነበርክም መምህር ግርማ ተከታተል ስለነበረ፣ ግን ከዛ በኋላ እኔ አልሄድም ይገድልኝ ሥላሴ ይገድልኝ ባድልኝ ግን ያድልኝ እሱ ገዳም ቤት ገባው ማለት ገዳም ጸበል ገባው ማለት ነውና ሽባ ነው የሆንኩት። ተሸክመው ነው ወደ ጸበሉ የሚወስዱኝ። ጸበሉ ተጠምቄ ስወጣ ግን በምርኩስ ነበር የምወጣውና ከዛ በኋላ 3-7 ተጠምቄ ድኜ ወጥቻለሁ እና ሥላሴን አመስግኑልኝ። በጣም ደስ ይላል። እግዚአብሔር እንኳንም ረዳሽ። በነገራችን ላይ እንዲህ አይነት ምስክርነት ስትመሰክሩ እንደገና ለሚቀጥለው ጸሎታችሁም ራሱ ትልቅ ተስፋ ነውና የተደረገለትን ነገር የሚያመሰግን ሰው ሌላም ጸሎት ቢጸልይ ሌላም ተጨማሪ ጥያቄዎችን ቢጠይቅ መንገዱ ክፍት ነው አይደለም? አዎ በጣም መምሬ በጣም እና ከዛ በኋላ ደግሞ ስለመቤታችን አለኝና ስለመቤታችን ደግሞ ከዚህ አምና መጥቼ ነበር ለእረፍት መጥቼ ልነግርህ አልችልም። ተዘጋግቶብኝ አረብ ቤት ነበር የምሰራውና 9 ዓመት አንድ ቤት ነው የሰራሁት። እኔ የምሰራው አይበርክልኝም አይያዝልኝም። አንድ ቤት ሰርቼ ምንም ገንዘብ የለኝም እና ከዛ በኋላ 2015 ወጣው። ከዛ ቤት 9 ዓመት ከሰራው በኋላ ማለት ነው መውጣት አለብኝ። ምንድነው የማይበል ደግሞ ጭንቀቱ የሌለ ነው ልነግርህ አልችልም። ሴትዋ በህልሜ ትታየኛለች። አንዳንዴ እንደ ሰይጣን ሆና ምናምን በተለይ ጸልይስተኛ እንደ ሰይጣን ሆና ምናምን ትመጣብኛለች ጥቁር ሆናና ከዛ በኋላ በስመ አብ ቅዱስ ሚካኤል እርዳኝ ስለው ብንን ብላ ትጠፋለች ምናምን። ከዛ በቃ መውጣት አለብኝ ከዚህ ቤት ብዬ ስወጣ በቃ ምንም ለታክሲ የሚሆን 5 ብር እስከማጣ ነው የተቸገርኩት ማለት ነው። ከዛ በኋላ በድሬ መጣሁ። ወዲያው ቤተሰቦቼ ጋር አልሄድኩም። ትግራይ ነው ቤተሰቦቼ ያሉት እና ቃጥላ ማርያም ነው ውስጥ ነው የገባሁት እና እመቤታችን በብዙ ነገር መናፍስቱን አስራልኝ። እነዚህ አረቦቹ ምን አድርገውብኝ እንደነበረ ድሌ ወስደው በብዙ ሰዎች ነው ድሌ የተወሰደው። በእርግጥ ከብዙ ነገር በውሳይ ምናምን ስለመቤታችን ነግሬ ጨርስ አልችልም፣ ግን በትንሹ ልመስክር ብዬ ነው መምህር። አዎ እግዚአብሔር ይመስገን። አሁን ተመልሼ ስመጣ በበረከት ነው ቤቴ የሞላችሁ ቤቴ። እና በጣም ብዙ በረከትሽን ነጥቆሽ የነበረው ይሄ ነጥቆሽ የነበረው የሚከታተልሽ መንፈስ ውልቅ ብሎ ስለሄደ እኮ ነው ለውጥ በአንድ ጊዜ ያመጣሽው። ለዚህ እኮ ነው ብዙ ጊዜ ቼክ ማድረግ በጣም ነግረህ አልችልም። በጣም እግዚአብሔር ይመስገን። እግዚአብሔር ብላችሁ አመስግኑልኝ። ስለምንት ብዙ የምናገረው አለ፣ ግን አንደበቴ ብዙም እንትን ሳልሆንኩኝ እግዚአብሔር ይመስገን ነው እንጂ በጣም ብዙ ነገር ነው ያደረገችልኝ። በጣም ብዙ እናቴ አድናኛለች እና ለቁርባን እናትና አባቴ በዚህ ዓመት ብዙ ነገር ነው የተደረገልኝ መምህሬና አባትና እናቴ ቆርበውልኛል በዚህ ዓመት። በቃ በብዙ ነገር ነው የበረከችልኝ። አባቴ የሌለ ነበር ነግሬህ አልችልም እና ብዙ ሴቶች ያበዛ ነበር። እናቴ በጣም ታግሳ ያ ሁሉ ታግሳ ለዚህ ክብር አበቃት እግዚአብሔር መድኃኒዓለም ነው ቆረቡልኝ። ወንድሜ ደግሞ እግዚአብሔር ይመስገን እንትን ነበር ጅጅጋ ነበርና ለብዙ ዓመት ከርተት ብለዋል ነግሬህ አልችልም እና በቤቴ ለምኛት በቃ ይሄሽ ቃጥላ ማርያም ሄድና ተጠመቅ ብዬው ተጠምቀውልኝ ጸበል ተሽሎ ድኖልኝ እግዚአብሔር ይመስገን። አሁንም ደግሞ እናቴ ጋር ሄደዋል። ከ9 ዓመት በኋላ ነው ከእናቴ ጋር የተገናኘውና በጣም ይገርማል። ከ9 ዓመት በኋላ ከ9 ዓመት በኋላ ኢትዮጵያ ውስጥ ቁጭ ብሎ ልነግርህ አልችልም መምህር፣ ልነግርህ አልችልም። ኢትዮጵያ ውስጥ ቁጭ ብሎ እናቴ አይኗን ላያት አልቻለም። አብራት ተርፍት ነው መሰለኝ አልችልም እና ጸበል ተጠመቁ ብያቸው እኛ አቅራቢያችንም ጸበል ስላለ ጸበል ስላለ አሁን ተጠምቀውልኝ እናቴም ራሱ ከብዙ ነገር ቅዱስ ገብርኤል ፈውሰልኛል ምናምን ነው። በጣም
በብዙ ነገር እግዚአብሔርን በጣም ነው የማመሰግነው። አየሽ ስትጸልይ እንዴት ነው እስቲ እንዴት የምትጸልይ? አሁን ሁሉ ነገር እንደዚህ የምታመሰግኝ የሚያመሰግን ሰው ደስ ይለኛል። እና ለምስጋና የሚያበቃ እኮ ነገር መናገር የሚቻለው የጸሎት ስርዓታችንም ሆነ ለእግዚአብሔርም ለመንፈስ ቅዱስ ቆሻሻ ነኝ ያን ያህል በጣም ጸሎተኛ ምናምን አይደለም። እግዚአብሔር ይመስገን። አሁን ምን መሰለህ ኢትዮጵያ ደርሼ ድኜ ልክ እንደመጣሁ ከዛሬ ዓመት ምናምን 9 ወር ምናምን ነው የመጣሁ እና ቢያንስ ሌላ ቢቋረጥ የሰነ ጎልጎልታ አልቋርጠውም። የሆነ ቢደክመኝም የሆነ ነገር ቢፈጠርም የሰነ ጎልጎልታ አቋርጬ አላውቅም። እሱ ይመስለኛል የረዳኝ። በጣም በእንባ ነው የምትጸልይው? ስግደት ታበዣለሽ ወይስ? በጣም መምሬ በህይወቴ ውስጥ በጣም ብዙ ሰዎች ጎድተውኛል ብዬ የማስባቸው አንድም ቀን የበቀል ነገር እንዳላስብ አእምሮዬ እመቤቴን ያዥልኝ ነው እና የጎዱኝ ሰዎች ብታይ ማለት ነው መምሬ ወዲያው ነው የሚያሳየኝ። አሁን ታያቸው በጣም ክሮች ብሎ አንዳንዴ ያለቅሳለሁ። እመቤቴ እኔ እኮ የነገርኩሽ እንድታወጪ እንጂ እንድትበቀይልኝ እንኳን አልነበረም። ክፉ እንደሱ በዚህ ልክ እንድትቀጫቸው እኮ አልነበረ በእኔ ማይሆን እንደ ብዬ አንዳንዴ ያዛለሁ። እኔ እንጃ ለእኔ የሚገባኝ ነገር አይደለም። ግን አንድ ደግሞ አለኝ ለቅዱስ ሚካኤል የቅዱስ ሚካኤልን ያዥውና ቅድም ያው አንቺ እንድታወሪ ብዬ እድል የሰጠሁሽ ነው ያቋረጥኩት። ምን መሰለሽ ብዙ ጊዜ ከምስክርነት የሚጀምሩ ከማመስገን የሚጀምሩ እንዲሁም እግዚአብሔር ይመስገን መድኃኒዓለም ያውቃል እመቤቴ ታውቃለች እያሉ ነገሮችን በሙሉ በበጎ ነገር የሚያልፉ ሰዎች በህይወት ዘመናቸው የፈለጉትን የጠየቁትን ነገር ሳያገኙ አይሞቱም። እና ደግሞ ሌላው እንባ ካለ ስግደት የሚያበዛ ሰው እንዴት አይነት የሚያየው ህልም የሚውለው ውሎ የሚነካው ነገር ሁሉ ነገር የተባረከ ነው የሚሆነው። እግዚአብሔርን እኔ ይሄን ነገር ስናገር ሞክሩት ወይም ሞክራችሁታል የምትመሰክሩም ትመሰክራላችሁ። ይኸው ጻፉ። እጅ በእጅ ነው እግዚአብሔር የሚመልሰው። ስግደት ላይ ትኩረት የሚያደርግ ወጣቱ ጸሎቱን ማታተኩሩ ሳይሆን በመጠኑ ስግደቱ ላይ ትንሽ ጠንከር ማለት ስግደቱ ላይ እኔ ብዙ ነገር ነው ያሳየኝ መምሬ። በጣም ትልቅ ዋጋ ይሰጣል። የሚሰግድ ደግሞ ማንነትም ደግሞ ያስታውቃል እኮ የሚሰግዱ ሰዎች ለእግዚአብሔር ክብር በጸሎት ሲሆንም አእምሯችን ሀሳባችን ስለሚበታተንብን ራሱ ያን ያህል አይደለም። አንድ እህታችን እና ስግደት ግን በጣም በተለይ እዛ ቤት እድሌ ተወስዶብኝ በነበረ 9 ዓመት የሰራሁበት ያልኩት ቤት ስግደት ነበር የጠቀመኝ። በስግደት በጣም ብዙ ነገር አግኝቼበታለሁ እና ቅዱስ ሚካኤል ደግሞ ያሳደገኝ መልአክ ነው። አባቴ የምዘክረው መልአክ ነው። በጣም በብዙ ነገር ይረዳኝ ነበር ከዛ ቤት እና ከዛ ቤት መውጣቴ ራሱ አንድ ትልቅ ነገር ህይወቴ እና ስግደት በጣም ስግደት በህይወት ያንተ ተማሪዎች እኛ በአንተና በመምህር ግርማ ያንተ ተማሪዎች በሆኑ እኔ እንጃ ይሄን ነገር ይጠፋዋል ብዬ አላስብም። ያንተ ተማሪዎች እና እግዚአብሔር ይመስገን፣ እግዚአብሔር ይስጣችሁ እድሜና ጤና። እውነት ህይወት ነው የሰጣችሁ እናንተ። እኔ ምን እንደነበርኩኝ እኔ ራሴ ስለማውቀው ነው መምህር ኮንፊደንስ የሌለኝ የማስበው ልክ እኔ አልነበርኩም። አሁን ሳየው ተጠምቄ ጸበሉ ድኜ ምናምን ሳይ እንዴ ይሄ ማንነት የኔ አልነበረም እንዴ ብዬ እስከማስብ ድረስ ነው የራሴ በቃ ሁለት ሰው ነው ይሆን። ድሮ እኔ የምፈልጋት ሌላ አለች ግን አይደለም እሷ አልነበርኩም። እኔ በቃ የተደበቀ ማንነቴ አሁን ነው ተያየው። እኔ ያልሆንኩት ነው እኔ ነው የኖርኩት። ግን እግዚአብሔር ይመስገን። በጣም ይገርማል። ውስጥሽም ንጹህ ነው፣ ታራቂ ነሽ ማለት ነው። ወይም ደግሞ ሱቂ ማትይሽም ሰው ላይ ማለት ነው። ቂም አልይዝም በጭራሽ። ምናልባት እንኳን በጣም ቢያስቀይመኝ ሰዎች ከንቱ ውዳሴ አይሆንም እንጂ እመቤቴ በቃ ይቅርታ ልብ ስጪኝ፣ ማንም መቀየም አልፈልግም። እግዚአብሔር በዚህ ልክ አይሁዶች በድለውት ይቅር ካላቸው እኔ ማንኝና ነው ቂም መያዝ የምፈልገው? በቃ አልፈልግም ምናምን ነው የምላት እና እመቤቴ ሰማኛለች። እኔ ሳይሆን አልቀየምም ብዬ የማስበው የምጸልየው ጸሎት እመቤቴ ታደርግልኛለች። ገባ? አሁን ደግሞ በቃ የሚገርምህ ከእመቤቴ ያለኝ ቆይኝት በጣም እንትን ስለሆነ እያንዳንዷ ነገ የሚሆነው እንኳን በህልም ያሳይታኝ ነው እና ነገ የሚሆነው ነገር አይዋል ይሄ እንደዚህ የሆነ እንደ አንዳንድ ደንቃለሁ እንደ
አንዳንዴ ህልሙም ራሱ ያስፈራኝ ጀመር። አሁን ሁሉም በህልሜ የማየው ነገር የሆን ሊሆን ነው እንዴ ምናምን ብዬ አንዳንዴ የምፈራበት ቀንም አለ። መልካም ሲሆን ደግሞ ለእኔ ተስፋ ይሆንልኛል። ገባ። እግዚአብሔር ይመስገን። የቅዱስ ሚካኤል ንገሪኝ እስቲ። የቅዱስ ሚካኤል በጣም የሚገርም ነውና ቅዱስ ሚካኤል መሰለ መምህርዬ እዚህ ሀገር ሳውዲ አረብ ነው ያለሁትና ህጉ በጣም የተካረረ ነው። ማለቴ ነፃነት የለውም። መኖሪያ ፈቃድ አለኝ ግን እንደሌለ ነው። ብዙም እዚህ ሀገር የሚኖረው ሰው ያውቀዋልና ከዛ በኋላ የሆነ ቀን ሌቦች ቤታችን ይገባሉ። ከኔ ጋር አብረው የሚኖሩ ሰዎች መኖሪያ ፈቃድ ስለሌላቸው እኔ በሩ ከፍቼ መናገር አልቻልኩም። መጀመሪያ የዚህ ሀገር ፖሊሶች ነው የመሰለኝ፣ እኔ ሌቦችም አልመሰለኝም። ከፍቼ ባናግራቸው እኔ ጋር ያሉ ሰዎች ይወስዱብኛል። ገባ እና በቃ ቅዱስ ሚካኤል አውጣኝ ብዬ ነው ወደ ጸሎት ነው የገባሁት። በሩን በቃ ለመስበር ሲታገሉ ሌቦቹ በቃ ቅዱስ ሚካኤል አውጣኝ፣ ይችን ቀን አሳልፈኝ ብዬ ወደ ቅዱስ ሚካኤል ጸሎት ስገባ ከዛ በኋላ ሌቦቹ ከፍተው ገቡና አንቺ ጠንቋይ ምናምን ብለው ሰደቡ። ቅዱስ ሚካኤል ያውቃል። እና ከዛ በኋላ እኔ ጋር የነበሩ 2 ሴቶችና አንድ ወንድ ነበረ። ሁሉም ተመተዋል። እኔ አልተነካሁም። አይገርምህም? እና አንድም ብር አልተነካችኝም። በቃ ቦርሳዬ እንዳለ መጥቼ በጸሎት ቤት ማደርበታልና እዛ ጋር ነው ያስቀመጥኩት ቦርሳዬ። አንድም ብር አልተነካብኝም። እና የእነሱ ተወስደባቸዋል። ሁሉም ሞባይሌ ከነሱ አብሮ ተወሰደ ማለት ነው። የሁላችን ተወሰደ። ከዛ በኋላ ቅዱስ ሚካኤል ስለተሳልኩኝ ማለት ነው። ቅዱስ ሚካኤል አባቴ ከገንዘቤ የስዕለት ማነው የእንትን ገንዘብ ነበረኝ፣ የአስራት በኩራት ነበረኝና በስዕል አድነው ጸሎት በማደርግበት በውስጥ ሸሽጌ አስቀምጨዋለሁ። አንድ ብር ካላስወሰድክብኝ እኔ ስዕለቴን አስገባለሁ። አንድ ብር አልተነካብኝም እልሃለሁ። የእነሱ ሁሉም ተወስደዋል፣ ሞባይላቸው ተወስደዋል፣ የኔ ሞባይል ተወስደዋል። ከዛ በኋላ ነግሬው የለም በፖሊሶች ተይዘው ንብረታችን ተባብሮብኛል ማለት ነው። ንብረቴን ማስመለስ ፈልጋለሁ፣ ስለዚህ ቅዱስ ሚካኤል ይርዳኛል። ከዛ በኋላ ቅዱስ ሚካኤል ረዳኝና ሌቦቹን ተያዙ። እጄ ፖሊስ ላይ አመለከትኩኝ። ሌቦቹን ተያዙ። ግርማ ሞገስ ሰጠኝ እንጂ ለሀበሻ ምን ያህል እንደምንጠላ እዚህ ሀገር ሁሉም ያውቀዋል ማለት ነው። በጣም ነው የምንጠላው። በጣም ይገርማል። ግርማ ሞገስ የሆነ ቅዱስ ሚካኤል ግን እንዴት እንደተባበሩኝ ልነግርህ አልችልም። አረቦቹ ማለት ነው ተባበሩኝ። ሄድኩኝ፣ አመለከትኩኝ፣ ተያዙ። ገንዘቤን አስመልስኩ። የተሰበሩ እቃዎቼንም ተመለሰ። ሞባይሉ ደግሞ የሶስቱን ተሽጠው የኔ ግን አልተሸጠም። አይገርምም? ኧረ የሆነ ገጠመኝ አስታወሽኝ። የሶስቱም ተሽጠው የኔ አልተሸጠም። ይሄ ሞባይል ያንቺ ነው አለኝ። አዎ አልኩት ፖሊሱ። በቃ ይሄ ያንቺ ብቻ ነው ያልተሸጠው፣ የሌሎች ግን ተሸጥቷል። ግን በገንዘብ አስተምነሽ ገንዘብሽን መመለስ ትችያለሽ አለ። ገንዘቤን አስተምኜ ገንዘቤን አስመለስኩ። ንብረቴን ገዛው። ለነሱ ለልጆቹም ገንዘባቸውን ሰጥቻቸው እንደገና ሞባይል እንዲገዙ አድርጌያለሁ። ይሄ ሁሉ የሆነው ግን በቃ በቅዱስ ሚካኤል ነው። ለማመስገን የፈለኩት ነበርና እሱን ስለተሳካልኝ በጣም ደስ ብሎኛል። በጣም አመሰግናለሁ። እግዚአብሔርን አመስግኑልኝ። ቀሪ ዘመን የጅማሬን ሳይሆን ፍጻሜ እንዲያሳምርልኝ እግዚአብሔር አመስግኑልኝ ነው። እምነት ስጠን ብለው እግዚአብሔር ቢለምኑ ትላለው። እኔ ምን መሰለ መምሬ እግዚአብሔርን በጣም እወደዋለሁ ብዬ ባልልም፣ ምክንያቱ እወዳለሁ ካልክ ታጠቅ መረቅ አለብህ ማለት ነው እና ብዬ ስለማስብ ማለት ነው። እና እወደዋለሁ እላለሁ። እሱ ህግ ለመሄድ ብቻ ነው የምፈልገው፣ ግን ፍላጎቴን እንጂ እንትን አልነበረም፣ ጎበዝ አልነበርኩም። እና በእምነት ደግሞ አልነበረም። በጣም ፈሪ ነበሩ። ንግራችን እምነት አልነበረኝም። ነበረኝ ብዬ ነበር ማስበው፣ ግን አልነበረኝም። የአህዛብ መንፈሶች እኔ ጋር ስላለ ይመስለኛል ጠራጠራለሁ። እግዚአብሔር ለሌሎች ሰዎች እንደሚያደርግላቸው በጣም እርግጠኛ ነኝ፣ ግን ራሴ እንደሚያደርግልኝ ግን እርግጠኛ አይደለም። ራሴን ይሄ ነገር ካላደረኩት እግዚአብሔር እንደሚያደርግልኝ በቃ እርግጠኛ አይደለም። አሁን ያለኝ እምነት አልነበረኝም እና እመቤቴ እምነት ስጭኝ፣ እምነት ጨምሪልኝ ያልኩ ስለምሰግድ ነው እምነት የተጨመረልኝና እምነት ተጠራጣሪና ፈሪ የሆኑ ሰዎችን እምነት ስጠን
ሰግዱ ብላሉ። እየሰገዱ እምነት ስጠኝ ቢለው ለምነው ይሳካላቸዋል ብዬ አስባለሁና እንደዛ ከኔ ተሞክሮ ነው። በጣም እናመሰግናለን። እምነት ጨምርልን ብለው ሐዋርያት የተናገሩትም ለዚህ ነው። እምነት የሚጎድል ነው። አንዳንዴ በጣም እምነት ጎሏቸዋል ይላልና እምነት ይሞላልም ይጎላልም፣ እምነት ይተርፋልም፣ ለቤተሰብም ይተርፋል። ለዚህ እኮ ነው እናት ክርስትና ስትነሳ ልጇን ስታነሳ የእሷ እምነት ለልጇ ስለሚሆን እንጂ እሱ ምን ያውቃል? ሕፃን እኮ ነው። እና እምነትን ማካፈል ሁሉ ይቻላል ለልጅ። ስናድግ ደግሞ በንስሐ እንዲሁም በተለያዩ ነገሮች ደግሞ እምነትን በደንብ እንካፈላለን ከቤተሰብ እና እምነት በደንብ የምንካፈለው የምንቋደሰው ትልቅ በረከት ነው። እምነትና ምግባራችንን ደግሞ እምነት ከሌለም በጣም ከባድ ነው። ብንወደው እግዚአብሔር አፈቅረው እግዚአብሔር ግን በፍርሃት ውስጥ ነው የምንኖረው። ማለት ፍርሃት እግዚአብሔርን ብንፈራ መልካም ነው፣ ጥሩ ነገር ነው፣ ዋጋ ያስገኝልናል። ግን የሆነ ነገር ነው የፍርሃት ነው የምትኖረው። እግዚአብሔር እንደሚደርስልህ እንደ እግዚአብሔር እንደሚዋጋልህ ምናምን በቃ እምነት ሌለ በጣም ከባድ ነገር ነውና እምነት ስጠን ብለን ብንጸልይ ከብዙ ነገር እንደ እምነት ያለ ምንም ነገር የለም። ትክክል ነው። አመሰግናለሁ። እሺ እግዚአብሔር ይስጥልን፣ ተባረኪ። በአንቺ ምክንያት ብዙ ነገር እንዳስታውስ አደረግሽኝ። እውነት ግን ገጠመኙ ግን በአጭሩ በማቅረቤ ልጁ ሊቀየም ይችላል። ምን አለበት በሰፊው ታቀርባለህ ብዬ ነበር የምጠብቀው። ለምን መሰለሽ እኔ አሁን ያላቀረብኩት እጮኝነታቸውን ጨርሰው መጥቶ እንዲያገባት ስለምፈልግ ነው። እና ገጠመኝ እያዳመጠ ነው ብዬ አስባለሁ። ኮሜንቱም እስካሁን አላየሁትም፣ ግን እያዳመጠ ነው። ለምን በቅርብ ጊዜ ተገናኝተናል ከዚህ ልጅ ጋር። እሺ እናመሰግናለን። ወደ ገብርኤል ብላችሁ በጸሎታችሁ አስቡ።